እና በዚህ ያህል ሙኝ ባትሆኚ አሪፍ ነው። ለራስሽም ጊዜ ብትሰጪው ይሻልሻል። እኔ እንጃ ምን ማለት እንዳለብኝ ራሱ ላንቺ ግራ ስለገባኝ ነው። ገብቶሻል አይደል? ምክንያቱም በአካልም አግኝቼሻለሁ፣ አይተሻል። ቪዲዮም ላይ ተገናኝተናል፣ ውጪም ላይ ደግሞ አውርጄሻለሁ። ያው የሰጠሽኝ መልስ አብርሃም ካንቺ ጋር እንደሚሆን አብሮ እንደሚቀጥል ነው አይደል ያወራሽው? ግን አይሆንም። ደጋግሜ የምነግርሽ አይታሰብም፣ አታስቢ ጨራሽ ማለት ነው። ለምን ሩታ ምን ያህል ልቡ ሩታ ጋር እንዳለ አንቺ ላታውቂ ትችያለሽ፣ ራሱ ግን ያውቃል። ሩታም በደንብ ታውቃለች። ስለዚህ ክፍተት እየፈጠርሽ የነበረው ራስሽ ነሽ። አሁን ላይ ግን ክፍተቱ እንዲስተካከል እስቲ ውጪና ሞክሪው። በቃ እስቲ እውነት ወደ አንቺ ነው የሚሄደው። እውነት ቢያንስ ሲያወራሽ ራሱ እኮ ቀልድና ቁም ነገር እንኳን ለይተሽ ማታቂ ሴት ነሽ። ምክንያቱም እሱ ቁም ነገር አንቺ ስታወሪው ለማጠፋፋት እየሞከረ ነገሮችን ለማረሳሳት እየፈለገ ሌላ ነገር ነው እያወራሽ ያለው፣ ዳግመኛ ያን ነገር እንዳታነሽበት ስለሚፈልግ። ስለዚህ በዚህ ልክ እንትን አትበይ። በቃ እኔ ይቅርብሽ ነው የምልሽ። እንደ እህት እንደ እናትም እንደ እህትም ልምከርሽ ብትተው ይሻልሻል። በቃ ተይላት። ለሷ የልጁ አባት ነው፣ አብረው ያጣጥሙ እስቲ ታያቸው። በቃ አሁን የሁለተኛ ልጅ መጣ አይደል እየተባለ ያለው። ስለዚህ ሁለተኛ ልጅ ሲመጣ ደግሞ ምን ያህል አብረው እንደሚኖሩ ደግሞ አስቢው ራስሽ። ስለዚህ አውቃ ነው ምናምን የምትሉ ሰዎች አላችሁ። አውቃም ላይሆን ይችላል። ምክንያቱም አውቃ እንኳን ቢሆን ለትዳሯን ለማዳን ነው፣ ምንም አታመጡም። ስለዚህ ሌላ ሰው ላይ አይደለም አርግዣ ያለች የገዛ ባሏ ነው አይደል? ሳታረግዝ ደግሞ አርግዣ ያለው እንዴት ትላለች? የናንተ ራሱ ማለት ነው። ስለዚህ ትዳሯን ለማዳን ነው። ታያት ትኑርበት በዚህ ልክ በቃ ቡዜም እየተናገረች ነበረ። አውቃ ነው ሜሪና ዳኒ ውሸት እንደሆነ ምናምን እያለች እያወራች ነበረ። እና ውሸት አይደለም እውነት ነው። በቃ እውነት ነው። አርግዛለች። ደስ ይበልሽ። የሁለት ልጅ አክስት ልትሆኚ ነው ማለት ነው። አሪፍ ነው እንደውም ላንቺ ማለት ነው። ምክንያቱም ያው ሩታን ትውጃታለሽ፣ ታከብሪያታለሽ። አሁን ምን እንደመጣ አላቅም መሀላችሁ ላይ የገባ ነገር እንጂ በጣም ጥሩ ነገር ነበረሽ። ጥሩ ነገር እያረግሽ አይተናል። ካንቺ ጋርም አንዳንድ ነገሮች አውርተን ነበረ ሰሞኑን። ከዛ በኋላ ራሱ ተገናኝተን አውርተናል። ትንሽ ጸብጸብ ብሎን ነበረ። ከዛም የዘለለ ነገር ደግሞ ተገናኝተን አንዳንድ ነገሮች አውርተናል። እንደውም ደስ ሊልሽ ነው የሚገባው እንጂ የሆነ ህይወት ለመበጥበጥ ወይ አብርሃምና ሄርሜላ አብረው እንዳይቀጥሉ ምናምን አይደለም። በቃ ምክንያቱም ተወደዋለች፣ አብራ መቀጠል ስለምትፈልግ ነው ይሄን ነገር ያደረገችው አይደል? ታድርግ በቃ ችግር የለውም። ኖርማል እኮ ነው። እንደዛ ብላችሁ ነው ማሰብ ያለባችሁ። ምን ዲቃላ አይደለ? የራሷ ልጅ ነው አይደል እንዴ? የሱ ልጅ ነው። ሰው እንኳን ከመንገድ ላይ እንኳን አንስቶ እኮ ያሳድጋል አይደለም? የራሱ ልጅ የሆነ። ስለዚህ የሚያጓጓ ልጅ ሉሊ እንዴት እንደሚያጓጓ አስቡ። ሌላውም ደግሞ ሲመጣ እንደዚህ ነው የሚያጓጓው። ለቤተሰብ ልጅ አይጠገብም። ልጅ ጸጋ ነው። ስለዚህ ዳግመኛ ደግሞ ያንን ፍቅር ይዞ ሊመጣ ይችላል። አንድነት ይዞ ሊመጣ ስለሚችል መምጣቱን አትጥሉት ለማለት ነው የምፈልገው። ያው ቤተሰብ ለነሱም ጭምር መናገር ስለምፈልግ ነው። እና ቤተሰብ ምንድነው ያው አንዳንድ ነገሮች ከሩታዬም ጋር እያወራን ነበረ። ሩታንም አብርሽንም ለማውራት ያለው ምክንያቱም አንዳንድ ነገሮች በውስጥ ያወራነው ነገር አለ። ያንን ነገር እንደሚስተካከልና እንደሚቀጥል ነው ያወራነው እንጂ እንደዚህ አይደለም። ምክንያቱም እዛ ጋር አብርሽም ትንሽ አንዳንድ ነገሮች አሳይቶ ነበረ። ከዛ ውጪ ግን በአካል ተገናኝተን ድጋሚ ሁለታችን ብቻ አውርተን ነበረ ቡዜም ባለችበት እና አንዳንድ ነገሮች እያወራን ነበር። ያው ልህኝነቷ ማለት በቃ በልህ እንደዚህ ውስጥ እየገባች እንደሆነ ነው እሱ የሚረዳው ማለት ነው። ግን እንደዛ አይደለም። በቃ በጣም እንደምትወደው ለሱ ቦታ እንዳላት እስከዛሬ ለምን እንደዚህ ያላረገችም ለሚለው ምናልባት ከልጅነት ወደ አዋቂነት መጣ ሊሆን ይችላል። አንዳንዴ ልህም ሊሆን ይችላል። ምክንያቱም እዛ ጋር እያየችው ያለው ነገር መጀመሪያ ያንን ያሳለፈችበት ነገር ስላለ ምናልባት ለምን ይሄን ነገር አላደርግም እሱ ያደረገችው ነገር ብላ ተነሳስታም ሊሆን ይችላል። ሁሌ ሰው አይለወጥም አይደለም፣ ይለወጣል። ምክንያቱም በህይወታችሁ አንዴ ታጠፋላችሁ፣ አንዴ ደግሞ ጥሩ ነገር ትሰራላችሁ። ልክ እንደዛ ማለት ነው። እሷ ደግሞ መጀመሪያ ያጠፋች አይደል? ካጠፋች በኋላ ልክ ነው እሱ ማጥፍቷል፣ እሷ ማጥፍታለች። ሁለቱም ነው ያጠፉት አይደል? መጀመሪያ ደግሞ ለምኗታል። ምንም አልቀረውም። ቤት ድረስ ብዙ ነገር ተደርጓል። እኔ